አርዕስተ ዜና የትግራይ ክልል ነዋሪዎች በክልሉ ዳግም ጦርነት ይነሳል በሚል ስጋት ውስጥ መሆናቸውን ገለጹ። በአፍሪካ ቀንድ የሚገኙ ወደቦች የዓለም ሀገራት ፍላጎት እየታየባቸው ነው ተባለ። ከውጭ የአሜሪካና የኬንያ የጸጥታ ትብብር በማንዳቤ የወታደራዊ አውሮፕላን ማረፊያ የማስፋፊያ ግንባታ በይፋ ተጀመረ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ ሚዲያ የሰዓቱ ዜና ተጀምሯል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ እናደርሳለን። ወደ ቀዳሚው ዜና አልፋለሁ። የትግራይ ክልል ነዋሪዎች በክልሉ ዳግም ጦርነት ይነሳል በሚል ስጋት ውስጥ መሆናቸውን ገለጹም። በክልሉ አሁን ላይ ባለው የፖለቲካ ውጥረት ሳቢያ ብዙዎች አካባቢያቸውን ለቀው እየተሰደዱ መሆኑን ኢሳት ያነጋገራቸው የክልሉ ነዋሪዎች ተናግረዋል። ገነት ዘዘው ተጨማሪ አላት። በትግራይ ክልል በተያዘው ሳምንት በአንዳንድ አካባቢዎች የጸጥታ መደፍረስ ችግር መስተዋሉን የሚወጡ መረጃዎች ያመለክታሉ። ኢሳት ይህን መነሻ በማድረግ በክልሉ አሁን ላይ ያለው የጸጥታ ሁኔታ ምን ይመስላል ሲል የክልሉን ነዋሪዎች ጠይቋል። ስማቸው እንዳይጠቀስ የጠየቁ የክልሉ ነዋሪዎች ዳግም ጦርነት ይቀሰቀሳል በሚል በስጋት ውስጥ መሆናቸውን አንስተዋል። በዚህም ሳቢያ አንዳንድ ነዋሪዎች አካባቢያቸውን ለቀው እየተሰደዱ መሆኑን ገልጸዋል። በስጋት ነው ያለው ህዝቡ። ግን ስጋት ብቻ ሳይሆን ከመጣ እኛም በቃ ምንም አንታገስም በሰላም ከመጨረሻ ለመሞት ዝግጁ ነኝ የሚል ወጣት በጣም ብዙ ነው ያለው። ጦርነት የሚባል አንፈልግም። በቃ ህዝቡ ሰላም ነው የናፈቀው፣ ሰላም ነው የሚፈልገው። በጭንቅ ውስጥ ነው ያለው። አላስፈላጊ ጦርነት ለአንድ ለሁለት ስልጣን ሲባል አሁንም ህዝቡም እያለቀ ነው። ህዝቡማ በጣም ተጨንቋል። ወዴት እንሂድ? ከኔ ጀምሮ ወዴት እንሂድ? ምን በቃ እንዴ ማብድ ነው የቀረው። በጭንቅ እያበደ ነው። በጭንቅ ራሱ እያጠፋ ነው። ወደ አላስፈላጊ ስደት እየሄደ ነው። ትናንትና ከትናንት ግና ጦርነቱ ከተጀመረ ከሰማ በኋላ ብዙ ሰው ወጥቷል። ብርም የለም ሲባል ግራ ገብቶታል። ያው ሆነ መፍትሄ ይመጣል ብለን ተስፋ እናደርጋለን። በቃ የፕሪቶሪያ ስምምነት ተፈርሞለት ተፈጽሞበት ወደ ነበረበት ሰላማዊ ህይወት መመለስ ነው የሚፈልገው። ነገር ሁሉ ግን በየጊዜው ዛሬ አሪፍ ነው ብለሽ ነገ አዲስ ነገር ይፈጠራል። ዛሬ ሰላም ነው አድር ያለው ብለሽ ጠዋት ስትነሺ ሌላ ነገር ሆኖ ይፈጠራል። አሁን በቃ የተሻለ ህይወት ቀየራል ብዬ ባሰብኩት እንደዚህ ሲፈጠር እንዴ ምን ልሁን? አክለውም በክልሉ ባለው የፖለቲካ ውጥረት የተነሳ የሸቀጦች ዋጋ ንሯል፣ በገንዘብና በትራንስፖርት እጥረት ነዋሪው ተቸግሯል ሲሉ ተናግረዋል። ትግራይ ነጋዴዎች በዚህ ሰዓት አሁን በቃ ባንክ ተዘጋ ምናምን ሲባል አይ ህዝባችን ተርበዋል፣ ትንሽ እስኪ በቃ እኛም እንቀንስ ምናምን ነበር ሲገባቸው ደብቀው ቆይቸው አሁን አውጥተው ፀሐይ ነው የሄደው እንትን ዋጋውን ማለት ገበያውም ጨምሯል። ወደ ባንክ ሄጄ ነበርና ምንም በቃ ካሽ የለም። 1000 ምናምን የነበረው 2400 ሆኗል። የ5 ሊትር ዘይት ማለት ነው። እህልም እንደዛው። ሁሉም የገበያ ነገር በጣም ነው የተጣጣፈው። ባንክ ምናምን ስትሄጂ ወረፋ በወረፋ የባንኩ ጉዳይም የትራንስፖርቱ ጉዳይም ነገሮች ሁሉ ያው ቢዚ ሆኗል። ካሽ ደግሞ የለም። አሁን ባንኮች 2000 ብቻ ነው እየሰጡ ያለው። ይህ በእንዲህ እንዳለ በክልሉ ዳግም ጦርነት እንዳይከሰት ምን መደረግ አለበት በማለት ኢሳት የትንሳኤ ሰባ እንደርታን ፓርቲ ጠይቋል። የፓርቲው ሊቀመንበር ከበደ አሰፋ በሰጡት ምላሽ በክልሉ ሰሞኑን የጦርነት እንቅስቃሴ መኖሩን አንስተው ለዚህም ችግር በክልሉ አካታች የህግ አስተዳደር አለመኖሩን እንደ መንስኤ ገልጸዋል። ችግሩ እንዳይባባስ የፖለቲካ ኃይሎች፣ ሲቪክ ማህበራት፣ የሃይማኖት አባቶችና የሀገር ሽማግሌዎች በጋራ በመሆን ህዝቡን ሊታደጉት ይገባል ሲሉ በአጽንኦት ተናግረዋል። የባሰ እንዳይመጣ እንግዲህ የሃይማኖት መሪዎችም የሀገር ሽማግሌዎችም ህብረተሰቡን ሞቢላይዝ አድርገው ጦርነት በህዝብ ፊት የሚቆምበት መንገድ ማመቻቸት ካልሆነ በቀር ሌላ መፍትሄ ያለው አይታይ። ህገወጥ ነጋዴ ዘይት በአንድ ቀን 1000 ብር የሚጨምር ነጋዴ ይሄ ሰው መሆኑንም ያጠራጥራል። ወደ ጦርነት እየገፉት ያሉ ኃይሎችንም ቆም ብሎ እንዲያስቡ፣ ስርዓት እንዲይዙ ህዝባዊ ቁጣ፣ ህዝባዊ እምቢታ መፍጠር ያስፈልጋል። ስለዚህ ከመጥፋቱ በፊት ቆም ብሎ ለጥፋቱ ምክንያት የሆኑ ኃይሎችን ሊታገላቸው ይገባል። በሌላ በኩል የትግራይ ዴሞክራሲያዊ ስምረት ፓርቲ ባወጣው መግለጫ በክልል ውስጥ የሚንቀሳቀስ አንድ የጥፋት ቡድን ሲል የጠራው አካል የፕሪቶሪያውን የሰላም ስምምነት በመጣስ ዳግም ጦርነት እየለኮሰ ነው ሲል ከሷል። ድርጅቱ በመግለጫው እንዳመለከተው ይህ ቡድን የህዝቡን ግዛታዊ አንድነትና የተፈናቃዮችን ጥያቄ እንደ ሽፋን በመጠቀም የራሱን ጠባብ ፖለቲካዊ አጀንዳ ለማስፈጸም እየተንቀሳቀሰ ይገኛልም ብሏል። ቡድኑ ከውጭ ኃይሎች ጋር በመመሳጠር በትግራይ አጎራባች በሆኑት አፋርና አማራ ክልል አቅጣጫ ወታደራዊ ትንኮሳ መጀመሩንም ፓርቲው አስታውቋል።
በተያያዘ ዜና በትግራይ ክልል ዳግም ውጥረት መከሰቱን ተከትሎ የአፍሪካ ህብረት ኮሚሽን ሁሉም ወገኖች እንዲታቀቡ በጥብቅ አሳሰበ። በትግራይ ክልል ሰላም የማጣትና የግጭት ውጥረት እየተባባሰ መምጣቱን እንዲሁም በአንዳንድ አካባቢዎች ዳግም ግጭት መቀስቀሱን የሚጠቁሙ ሪፖርቶች መውጣታቸውን ተከትሎ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ሁሉም ወገኖች ከግጭት እንዲታቀቡ በጥብቅ አሳስበዋል። ኮሚሽኑ ዛሬ አርብ ባወጣውና በድረገጹ ባስተላለፈው መግለጫ ሊቀመንበሩ በትግራይ ያለውን ሁኔታ በቅርበት እየተከታተሉ መሆናቸውንና በቅርብ ጊዜ የታዩ ክስተቶች ከፍተኛ ስጋት እንደተፈጠረባቸው አስታውቀዋል። በዚህም በፌዴራል መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ጥቅምት 23 ቀን 2015 ዓ.ም በፕሪቶሪያ የተፈረመውንና በአፍሪካ ህብረት የሚመራውን የዘላቂ ግጭት ማቆም ስምምነት የተገኙትና በከባድ መስዋዕትነት የመጡትን እድሎች መጠበቅ እጅግ አስፈላጊ መሆኑን ሊቀመንበሩ ዳግም አጽንኦት ሰጥተውበታል። የህብረቱ ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ሁሉም ወገኖች የእርስ በርስ መተማመን ሊሸረሽሩ ከሚችሉ ድርጊቶች እንዲቆጠቡና ያልተቋጩ ጉዳዮችን በውይይት እንዲሁም የፕሪቶሪያውን ስምምነት መንፈስና ግዴታዎች ሙሉ በሙሉ በተከተለ መልኩ እንዲፈቱ ጥሪ አቅርበዋል። የአፍሪካ ህብረት ስምምነቱ ሙሉ በሙሉና ውጤታማ በሆነ መንገድ ተግባራዊ እንዲሆን ያለውን የማይናወጥ ቁርጠኝነት ገልጾ በሰላም ግንባታና በእርቅ ሂደት ውስጥ ለወገኖቹ የሚያደርገውን ድጋፍ እንደሚቀጥል በድጋሚ አረጋግጧል። በአፍሪካ ቀንድ የሚገኙ ወደቦች የዓለም ሀገራት ፍላጎት እየታየባቸው ነው ተባለ። ኢትዮጵያም በጅቡቲና በሶማሌላንድ በኩል ወደብ ለማግኘት የምታደርገው እንቅስቃሴ ሉዓላዊነቷን ባስጠበቀ መልኩ ሚዛናዊ ሊሆን እንደሚገባ የጥናትና የዲፕሎማሲ ባለሙያዎች ገልጸዋል። መሳይ ገዛኸኝ ተጨማሪ አላት። በምስራቅ አፍሪካ የወደብ ጂኦፖለቲካ በዓለም አቀፍ ሀገራት የትኩረት መንደር እየሆነ መጥቷል። የተለያዩ ሀገራትም ኢትዮጵያ በድንበር ከምትዋሰናቸው ሀገራት ጋር ስምምነት እያደረጉና እስካሁን የሌላቸውም ፍላጎት እያሳዩ እንደሆነ የዘርፉ ባለሙያዎች ይገልጻሉ። ኢትዮጵያ በተመሳሳይ ከጎረቤት ሀገራት የወደብ ባለቤትነትና ተጠቃሚነትን ሙሉ በሙሉ ለማግኘት ትፈልጋለች። ኢሳት የዓለም አቀፍ ሀገራት ትኩረት ለምን ወደ አፍሪካ ቀንድ እንደተሳበ በሆርን ሪቪው የጥናት ባለሙያ ርብቃ ሙልጌታ፣ የዓለም አቀፍ ግንኙነትና የዲፕሎማሲ ባለሙያ ጥላሁን ሊበንንና የዓለም አቀፍ ጉዳዮች ተመራማሪ ኢያሱ ኃይለ ሚካኤልን አነጋግሯል። አሁን ላይ በጣም ኮምፒቲሽን ያለበት ሁሉም የራሱን ኢንተረስት ለማሳደግ የሚሄድበት ነውና ሆርን ሀገራት ላይ ብቻ ሳይሆኑ ከሩቅ ሀገራት ከነ ሚድል ኢስት እና ሳውዲ የመሳሰሉ ኢንተረስት ያደረበሩበት የመጣ ሆኗል። ወደብን ማለት ነው ላይክ ለኢኮኖሚክ ኢንፍራስትራክቸር ብቻ ሳይሆን የሚሊተሪ ቤዝ ለማድረግ የሚወዳደሩበት ኮምፒት የሚያደርጉበት የሆነ ነው ማለት ነውና ስለዚህ ሆርን ሀገራት እንደነ ኢትዮጵያ እንደነ ጅቡቲ እንደነ ኢጂፕት ብቻ ሳይሆን ለምሳሌ ሳውዲ፣ ኢራን ከሚድል ኢስት እንዲሁም ደግሞ ራቅ ካሉ ሀገራት እንደነ ቻይና ራሱ የራሳቸውን ቤዝ ለመፍጠር ስለዚህ ይሄ የፓወር ፖለቲክሱን ወደ ሆርን ኦፍ አፍሪካ እያመጣ ያለው ሆኗል። ፓወር ዳይናሚክሱ ደግሞ በጣም እየሰፋ በጣም ደግሞ እርስ በርስ እየተሳሰረ የመጣበት ሁኔታ ይገኛል። ባህር እንደሚታወቀው የዓለም የፖለቲካ ስበት የሆነበት ሁኔታ ነው ያለው። አሁን ሰዓትም አሁን ካለው የጂኦፖለቲካ አሰላለፍ አንጻር ሀያላን ሀገራት ሳይቀሩ በቀይ ባህር ላይ ያላቸው ፍላጎት ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ ነው ያለው። ይሄ የሚሆነበት ዋናነት ከ10% እና ከዛ በላይ ያሉ ሸቀጦች በቀይ ባህር በኩል የሚያልፉ እንደመሆኑ መጠን አብዛኛው የዓለማችን ሀገራት ማለት ይቻላል ፍላጎታቸው እየጨመረ የመጣበት ሁኔታ አለ። የምስራቅ አፍሪካን ውጥረትን ስንመለከት በምስራቅ አፍሪካ የሚገኙ መንግስታትና ከመንግስታት ውጪ ደግሞ እነኚህ ኤክስትራ ሪጂናል ፓወርስ የምንላቸው ወይም ከሌላ ቀጠና የመጡ ሀገራት የፖለቲካ ተጽዕኖ ጎልቶ የሚታይበት ሆኖ እናገኘዋለን እና በምስራቅ አፍሪካ የሚገኙ ተቋማት ደግሞ እንደ ኢጋድና አፍሪካ ህብረት የመሳሰሉትም ትልቅ ሚና የማይጫወቱበት ከዚህም የተነሳ አዳዲስ ቀጠናዊ ጥምረቶች በሰፊው ይስተዋላሉ። ኢትዮጵያም በስፋት ትኩረት የተሰጠውን የወደብ ፖለቲካ አሸንፋ በተለይም ከሶማሌላንድና ጅቡቲ በምን መልኩ የባህር በር ልታገኝ ትችላለች? ምን ማድረግ ሲገባታል ስንል ባለሙያዎችን ጠይቀናል። በኢትዮጵያ መንግስትና በጅቡቲ መንግስት መካከል ያለውን ዲፕሎማሲያዊ ግንኙነትን ሁለቱን ሀገራት ተጠቃሚ በሚያደርግ መልኩ ኢትዮጵያንም ሳይጎዳ ጅቡቲንም ሳይጎዳ መከባበር ላይ መሰረት ያደረገ ዲፕሎማሲያዊ ግንኙነት ያስፈልጋል። ችግሩ ያለው እንደ ሀገር ነው ያለው። የዓለም አቀፉን ህግ መሰረት በማድረግ በንግግር በትብብር የዓለም አቀፍ ማህበረሰቡን ግንዛቤ ያስገባ ኢትዮጵያን ብሔራዊ ጥቅም ያስከበረ
ዲፕሎማሲያዊ ግንኙነት ምን ሰራ ከሆነ የባህር በር ለማግኘት መንገዱ ቀላል ነው የማስበው። እንደ ሌሎች ነገሮች ኮምፕሮማይዝ አድርገን የምናልፈው ነገር አይደለም። ስትራቴጂካሊ ነው ደግሞ መንግስት መጠቀም ያለበት ብዬ የማምነው። ምክንያቱም ይህ አስፈላጊ ናት። በኢንዲያን ኦሽን እንዲሁም ደግሞ በሬድ ሲ የሚያስወጡ ፖርቶች ላሏት ለንግዳችን ለቀጠናችን አስፈላጊ ናት። እንዲሁም ደግሞ ሶማሌላንድም ከፖርትም ይሁን ካለ ኢንተረስት አንጻር ጠቃሚ ናት። ግን መንግስት ይሄ እንደ ሪያሊስት ሆኖ አንድ ውሳኔ ከመወሰን ይልቅ ባላንስድ የሆነ ኢኳል የሆነ ላይ ሁለቱንም ያማዘነ ቢሆን ምክንያቱም የሆነ ላይ የምናያገኛቸው ነገሮች ቋሚ ነገሮች አይደሉም፣ ቀያሪ ነገሮች ናቸው እና ስለዚህ ባላንስድ አድርጎ የሁለቱንም ግንኙነታችን በማይሻክር መንገድ ናሽናል ኢንተረስታችን እስከፍ በሚያደርግ መንገድ ከሁለቱም ጋር በዲፕሎማሲያዊ ወይ ብሄድ ብዬ ያስባለሁ ማለት ነው። በዲፕሎማሲያዊ በሆነ ሂደት በድርድር ወዳጆችን በማፍራት የበለጠ የወዳጅ ቁጥር በመጨመር ማስጠበቅ ይቻላል። ነገር ግን አሁን ቅድም እንደተባለው የጅቡቲን አቋም ወይም የሶማሌላንድን ወይም የሶማሊያን አቋም ስናይ ዛሬ ያለ ነገ ከሚኖረው ጋር የማይቀጥልና የሚለዋወጥ ነው ሆኖ የምናገኘው። ስለዚህ ኢትዮጵያ ልትከተል የሚገባው የውጭ ጉዳይ ፖሊሲ የወዳጅ ቁጥርን የመጨመርና ግጭትን የሚቀንስ የኢትዮጵያን ቀጠናዊ ተሰሚነት የሚያጠናክር ሊሆን ይገባል። ኢትዮጵያ ከሶማሊላንድ ጋር ከ2 ዓመት በፊት በወደብ ጉዳይ ስምምነት ብታደርግም በቀንዱ በሚከሰቱ ተለዋዋጭ የፖለቲካ ውጥረቶች ሳቢያ እስካሁን ስምምነቱን ተግባራዊ ማድረግ አልተቻለም። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። 15ኛው የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት በአዲስ አበባ ሊካሄድ ነው ተባለ። የሀገር ውስጥ ምርቶችን በዓለም አቀፍ ደረጃ ለማስተዋወቅና የገበያ ትስስርን ለማጠናከር ያለመው 15ኛው የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት በአዲስ አበባ ይካሄዳል ተብሏል። ዓለም አቀፉን የንግድ ትርኢት ከጥር 27 እስከ የካቲት 1 ቀን 2018 ዓ.ም ድረስ በአዲስ አበባ መስቀል አደባባይ እንደሚካሄድም ተገልጿል። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤትና የንግድና ቀጠናዊ ትስስር ሚኒስቴር በጋራ መግለጫ ሰጥተዋል። የምክር ቤቱ ዋና ጸሐፊ ዶክተር ቀነኒሳ ለሚ በዚሁ ወቅት እንደገለጹት በንግድ ትርኢቱ ላይ ከ300 በላይ የሀገር ውስጥና የውጭ ድርጅቶች እንደሚሳተፉ ገልጸዋል። ከነዚህም መካከል ከ20 በላይ ከተለያዩ ሀገራት የሚመጡ ዓለም አቀፍ ኩባንያዎች መሆናቸውን ጠቁመዋል። በሚኒስቴሩ የሀገር ውስጥ ንግድ መሪ ስራ አስፈጻሚ ሊቁ በነበሩ በበኩላቸው ኤግዚቢሽኑ የኢትዮጵያ ምርቶችን በዓለም አቀፍ ገበያ ተወዳዳሪ እንዲሆኑ ያበረታታል ብለዋል። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን እየጣረች ባለችበት በዚህ ወቅት እንዲህ ያሉ መድረኮች ለሀገሪቱ ምርቶች መተዋወቅና ለገጽታ ግንባታ ትልቅ አስተዋጽኦ እንዳላቸው አስረድተዋል። በማዕከላዊ ኢትዮጵያ ክልል ልማትን ለማረጋገጥ የሚደረገው ተግባር ተጠናክሮ እንደሚቀጥል ተገለጸ። በማዕከላዊ ኢትዮጵያ ክልል ታማኝ ግብር ከፋዮችን በማበረታታት ልማትን ለማረጋገጥ የሚደረገው ተግባር ተጠናክሮ እንደሚቀጥል የክልሉ ገቢዎች ቢሮ ገልጿል። በክልሉ ለታማኝ ግብር ከፋዮች የተዘጋጀ የእውቅናና የሽልማት መርሃ ግብር በሆሳና ከተማ ተካሂዷል። የክልሉ ገቢዎች ቢሮ ኃላፊ ቀመሪያ ረሻድ በወቅቱ እንደገለጹት በክልሉ ታማኝ ግብር ከፋዮችን በማበረታታት ልማትን በራስ አቅም ለመሸፈን የሚደረገው ጥረት በቅንጅት የተመራ ነው ብለዋል። ስራውን በማጠናከር በዘርፉ ለመሰብሰብ የተያዘውን እቅድ ለማሳካት ትኩረት መሰጠቱንም ገልጸዋል። ኢኮኖሚው የሚያመነጨውን ገቢ በአግባቡ በመሰብሰብ ለህዝብ የልማት ጥያቄ ምላሽ ለመስጠት ከመቼውም ጊዜ በላይ የተሰራ መሆኑን ተናግረዋል። በ2018 በጀት ዓመት 4.5 ቢሊዮን ብር ገቢ ለመሰብሰብ እየሰራው ነው ሲል የጅግጅጋ ከተማ አስተዳደር አስታወቀ። በሶማሌ ክልል ጅግጅጋ ከተማ አስተዳደር በተያዘው የ2018 በጀት ዓመት 4.5 ቢሊዮን ብር ገቢ ለመሰብሰብ ታቅዶ የተሰራ መሆኑን የከተማዋ ከንቲባ ኢንጂነር ሻፊ አህመድ አስታውቀዋል። ከንቲባው ለአዲስ ዘመን ጋዜጣ እንደገለጹት ከተማዋን ለመለወጥና የህዝቡን ተጠቃሚነት ለማረጋገጥ ገቢ ወሳኝ በመሆኑ እስካሁን የቅዱን 70%
ሰብስበናል ብለዋል። በ2018 በጀት ዓመት ይሰበሰብ የነበረው ገቢ 185 ሚሊዮን ብር ብቻ እንደነበረ አስታውሰው አሁን ላይ የሚሰበሰበው ገቢ ወደ 32 ቢሊዮን ብር ለማሳደግ ግብ ተቀምጦ እየተሰራ መሆኑን አብራርተዋል። ባለፈው ዓመት 5.4 ቢሊዮን ብር የሚገመቱ ፕሮጀክቶች መከናወናቸውንና በአሁኑ ወቅትም በምዕራፍ 2 የኮሪደር ልማት ከ5 ቢሊዮን ብር ያላነሰ በጀት የተያዘላቸው ፕሮጀክቶች እየተከናወኑ መሆኑን ጠቁመዋል። የከተማው አስተዳደር የህዝብን የመልማት ፍላጎት ለማርካት የገቢ አሰባሰብ ስርዓቱን ይበልጥ በማጠናከር የልማት ስራዎችን እንደሚያፋጥን ኢንጂነር ሻፊ አመልክተዋል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች እናመራለን። የአሜሪካና የኬንያ የጸጥታ ትብብር በማንዳ ቤይ የወታደራዊ አውሮፕላን ማረፊያ የማስፋፊያ ግንባታ በይፋ ተጀመረ። ዋሽንግተን ስልታዊ በሆነው የአፍሪካ ቀንድ ቀጣና ያላትን ቦታ ለማስፋት እየጣረች እንደሆነ ተነግሯል። ዮሐንስ ተስፋ ተጨማሪ ያለው ዩናይትድ ስቴትስ ስልታዊ በሆነው በዚህ ቀጠና ከኬንያ ጋር ያለውን የጸጥታ ትብብር ይበልጥ በማጠናከር በኬንያ የሚገኘውን የማንዳ ቤይ ወታደራዊ የአውሮፕላን ማረፊያ ከፍተኛ የማስፋፊያ ግንባታ ሐሙስ ዕለት በይፋ ጀምራለች። የዩኤስ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ከከፍተኛ የአሜሪካና የኬንያ ወታደራዊ መሪዎች ጋር በመሆን ፕሮጀክቱን በይፋ አስጀምረዋል። ግንባታው የተጀመረው ኬንያ ከዩናይትድ ስቴትስ ዋነኛ የኔቶ አባል ያልሆነ አጋር ሜጀር ነኔቶ አላይ የሚለውን የክብር ደረጃ ካገኘች በኋላ መሆኑ ለጉዳዩ ልዩ ትርጉም ይሰጠዋል። ይህ ደረጃ ኬንያ ከዋሽንግተን የላቀ ወታደራዊ ስልጠናና የቴክኖሎጂ ድጋፍ እንድታገኝ በር ይከፍታልም ተብሏል። የማንዳ ቤይ የጦር ሰፈር እንደ አውሮፓውያኑ በጥር 2020 በአልሸባብ ታጣቂዎች ከባድ ጥቃት ተሰንዝሮበት የነበረ ሲሆን በወቅቱ 3 አሜሪካውያን መገደላቸውና ወታደራዊ ቁሶች መውደማቸው ይታወሳል። የአሁኑ የማስፋፊያ ስራም የሰፈሩን የመከላከያ አቅም ከማሳደጉም በላይ አሜሪካ በቀጠናው ያላትን የረጅም ጊዜ ቁርጠኝነት ዳግም የምታረጋግጥበት መሆኑ ተመልክቷል። ክሪስቶፈር ላንዳው በወቅቱ ባደረጉት ንግግር ለጠላቶቻችን መልእክት መላክ ይኖርብናል ብለዋል። ሊያጠቁን ለሚፈልጉ አካላት ራሳችንን ለመከላከል ቁርጠኛ መሆናችንን ማሳየት አለብን። ይህ ወታደራዊ ይዞታም የሚወክለው ይህንኑ ነው። ይህም በዩናይትድ ስቴትስና በኬንያ መካከል ላለው የጋራ መከላከያ የሚታይ ቁርጠኝነት ሲሆን ለባላንጣዎቻችንም ጠንካራ መልእክት ያስተላልፋል ብዬ አስባለሁ። ይህ የማሻሻያ ግንባታ ትልልቅ አውሮፕላኖች እንዲነሱና እንዲያርፉ የሚያስችል ሲሆን ትብብሩ ሽብርተኝነትን የመከላከል ዝግጁነትን እንደሚያሳድግና በአፍሪካ ቀንድ ያለውን የጋራ የባህር ላይ ደህንነትን እንደሚያጠናክር ሁለቱ መንግስታት ገልጸዋል። የኬንያ መከላከያ ሰራዊት ይዞታ የሆነውና የአሜሪካን ወታደሮችም የሚያስተናግደው ማንዳ ቤይ በሶማሊያና በሰፊው ቀጠና የሚንቀሳቀሱ አክራሪ ቡድኖችን ኢላማ ላደረጉ ወታደራዊ እርምጃዎች እንደ መነሻ ሆኖ ረጅም ጊዜ ሲያገለግል ቆይቷል። የኬንያ መከላከያ ሚኒስትር ሶይፓንቱያ በበኩላቸው ቀጠናዊ ስጋቶችን በማብራራት ትብብሩ ያለውን ጠቀሜታ አስረድተዋል።
በባህር ዳርቻዎቻችንና በአፍሪካ ቀንድ ያለው የጸጥታ ሁኔታ ሁላችንም እንደምናውቀው ውስብስብ፣ እርስ በርስ የተቆራኘና ለዓለም አቀፍ መረጋጋት ትልቅ ትርጉም ያለው ነው። የባህር ላይ ዝርፊያ፣ የሰዎች ዝውውርና በወሳኝ የንግድ መስመሮች በሚያልፉ የንግድ መርከቦች ላይ የሚሰነዘሩ ጥቃቶች ዓለም አቀፍ ንግድንና የቀጠናውን ብልጽግና አደጋ ላይ ይጥላሉ። ይህ የ$70 ሚሊዮን የማስፋፊያ ፕሮጀክት ሁለቱ ሀገራት ወሳኝ የባህር ላይ የንግድ መስመሮችን ከጥቃት ለመጠበቅና በአፍሪካ ቀንድ ያሉ የጋራ የጸጥታ ተግዳሮቶችን ለመፍታት በሚሰሩበት ወቅት የዩኤስና የኬንያ የመከላከያ ትብብር ይበልጥ መጠናከሩን የሚያሳይ ምሳሌ ተደርጎ ተወስዷል። መረጃውን ስናጠናከር ሮይተርስና ሌሎች የመረጃ ምንጮችን ዋቢያችን አድርገናል። ኢራን ለአሜሪካ ጥቃት የበቀል እርምጃ እንደምትወስድ አስጠነቀቀች። እየተካረረ የመጣውን የሁለቱን ሀገራት ንትርክ ለማርገብ ጥረት እየተደረገ ነው ተብሏል። ሸሪፍ ኢማም ኢራን አንዳች ጥቃት ቢሰነዘርባት በምላሹ የአሜሪካንን የጦር ሰፈሮችና የጦር አውሮፕላን ተሸካሚ መርከቦች እንደምታጠቃ አስጠነቀቀች። ይህንን ያስታወቀችው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ስምምነት እንድታደርግ የተያዘላት ቀነ ገደብ እያለፈ ነው ማለታቸውን ተከትሎ ነው። የአውሮፓ ህብረትም የኢራንን አብዮታዊ ዘብ የሽብርተኛ ቡድን ሲል ፈርጆታል። የኢራን ጦር ቃል አቀባይ ብርጋዴር ጀነራል መሐመድ አክራሚኒያ ለመንግስት የቴሌቪዥን ጣቢያ እንደነገሩት የአሜሪካ የጦር አውሮፕላን ተሸካሚ መርከቦች በከፍተኛ ደረጃ የጥቃት ሰለባ ይሆናሉ። በገልፍ አካባቢ የሚገኙ የአሜሪካ ወታደራዊ ተቋማትና ንብረቶች የኛ የመካከለኛ ርቀት ተወንጫፊ ሚሳይሎች ሊደርሱባቸው በሚችሉ ርቀት ውስጥ የሚገኙ ናቸውና ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የኒውክሌር ስምምነት እንዲደረግ ጥሪ አቅርበዋል። ይህንን ስምምነት ማድረግ አሉ ጉቴሬሽ በአካባቢው ሊከሰት የሚችለውን አውዳሚ ጦርነት ማስቀረት ይቻላል ብለዋል። የኳታር የዜና ወኪል እንደዘገበው የኳታሩ መሪ ሼክ ታሚም ቢን ሐምድ አልታሃኒ እና የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን የጦርነቱን ውጥረት በማርገብ ሰላምና መረጋጋት በሚፈጠርበት መንገድ ላይ በስልክ ተነጋግረዋል። የትራምፕን ንግግር ተከትሎ ከኢራን በኩል የተሰጠ አስተያየት የለም። ይሁን እንጂ የኢራኑ ፕሬዝዳንት በቅርቡ ከፓኪስታንና ከኳታር መሪዎች ጋር ባደረጉት የስልክ ንግግር ኢራን ለመነጋገር ፈቃደኛ መሆኗን አረጋግጠዋል። አሁን ላይ እየተባለ ያለው ንግግሮች ሁሉ ውጤት አልባ የሚሆኑ ከሆነ ወደፊት መጓዝ አይቻልም የሚል ነው። ፕሬዝዳንት ትራምፕም ለመነጋገር ዝግጁ መሆናቸውን አስታውቀዋል። ኢራናውያንም ለዲፕሎማሲ ዝግጁ እንደሆኑ ተናግረዋል። እዚህ ላይ የሚነሳው ዋናው ጉዳይ እንዴት ነው የሚነጋገሩት የሚለው ነው። ንግግሩ የሚካሄድበት አግባብ ምን መልክ ሊኖረው ይገባል? ቀጥታ ነው የሚነጋገሩት ወይስ በአደራዳሪዎች በኩል? እነዚህ ናቸው ወሳኝ የተባሉና ከግምት ውስጥ መግባት አለባቸው የተባሉ ነጥቦች። ትናንት ምሽት ላይ አሜሪካ በቴህራን ላይ አውሮፕላን ጥቃት ልትፈጽም ትችላለች የሚል ስጋት ነበር። አሁን ላይ ግን ትራምፕ በሰጡት አስተያየት ስጋቱ ሙሉ በሙሉ ረግቧል። ኢራናውያንም የዲፕሎማሲው ጥረት ምን ለውጥ ያመጣል በሚል እየጠበቁ ነው። እንደ ቱርክዬ ሚዲያ ዘገባ ቱርክዬ አደራዳሪነቱ ሚና ልትጫወት እንደምትችል እየተነገረ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ በቱርክዬ በነበራቸው ጉብኝት ይህንኑ ጉዳይ ለመንግስታቸው እንዲያሳውቁ ተነግሯቸዋል። የቱርክዬ አደራዳሪነት ሁኔታዎችን ሊለውጥ ይችላል የሚለው በቀጣይ የሚታይ ነው። በመካከለኛው ምስራቅ ሳውዲ፣ ኳታር፣ ኦማንና ግብጽ በሁለቱም በኩል ጥረት እያደረጉ ነው። ይህንን እያደረጉ ያሉት ደግሞ ግጭት ቢፈጠር እያንዳንዱ ሀገር ተጎጂ ይሆናልና ነው። የሳውዲ መከላከያ ሚኒስትርና የእስራኤል ባለስልጣናት አሁን ላይ ወደ ዋሽንግተን አቅንተዋል። ይህ የሚያሳየው ጦርነቱን ለማስቆም ከፍተኛ ጥረት እየተደረገ መሆኑን ነው። መረጃው የአልጀዚራ ነው። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለተ ዓርብ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ።
የኢትዮጵያ እግር ኳስ ፌዴሬሽንና ብሔራዊ ዳኞች ኮሚቴ ከጨዋታ አመራሮች ጋር ስብሰባ አካሄዱ። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላውና የብሔራዊ ዳኞች ኮሚቴ ሰብሳቢ አቶ ሸዋንግዞ ተባባል በመሩት ስብሰባ በኢትዮጵያ ፕሪሚየር ሊግ ጨዋታዎች ላይ እየተስተዋሉ ያሉ የዳኝነት ችግሮች ላይ ውይይት ተካሂዷል። በተለይ ወጥ የሆነ ውሳኔ አለመኖር፣ የአቅም ማነስ፣ የቴክኖሎጂ እጥረት፣ በራስ የመተማመን ችግር፣ በተለያየ ምክንያት በተጽዕኖ ስር መውደቅና የመሳሰሉ ችግሮች ተነስተው ውይይት ተደርጎባቸዋል። በዳኝነት ላይ የሚስተዋሉትን ችግሮች ለመቅረፍ ሁሉም ራሱን እንዲፈትሽ የተጠየቀ ሲሆን የሚወሰዱት እርምጃዎች አሁን ካለው በበለጠ መልኩ ተጠናክረው እንደሚቀጥሉ በውይይቱ ተገልጿል። ካፍ በሞሮኮና በሴኔጋል ብሔራዊ ቡድኖች ላይ የቅጣት ውሳኔ ያስተላለፈ። ካፍ በሞሮኮ የአፍሪካ ዋንጫ የፍጻሜ ጨዋታ ላይ የተፈጠሩትን ክስተቶች ተከትሎ በሞሮኮና በሴኔጋል ብሔራዊ ቡድኖች ላይ ቅጣት ማስተላለፉን ይፋ አድርገዋል። በዚህም መሰረት የሴኔጋል ብሔራዊ ቡድን አባላት አሰልጣኝ ፓፔቲያው የ5 የካፍ ጨዋታና $100,000 የገንዘብ ቅጣት፣ ኢልማን ንዳይና እስማኤል ሳር የ2 ጨዋታ ቅጣት ሲተላለፍባቸው የሴኔጋል እግር ኳስ ፌዴሬሽን $615,000 ቅጣት ተላልፎበታል። የሞሮኮ ብሔራዊ ቡድን በበኩሉ አሽራፍ ሀኪሚ የ2 ጨዋታ ቅጣት፣ እስማኤል አልሳቢሪ የ3 ጨዋታ ቅጣት የተላለፈባቸው ሲሆን የሞሮኮ እግር ኳስ ፌዴሬሽን $315,000 የገንዘብ ቅጣት የተጣለበት መሆኑን ካፍ አስታውቋል። በሳምንቱ መጨረሻ ቀናት በአገር ውስጥና በውጭ ሀገር ሊጎች የሚደረጉ ጨዋታዎች ጥቆማ ስናልፍ የኢትዮጵያ ፕሪሚየር ሊግ 18ኛ የጨዋታ ሳምንት በአዲስ አበባ ስቴዲየም እና በአዳማ ሳይንስና ቴክኖሎጂ ስቴዲየም በመደረግ ላይ ናቸው። ነገ ቅዳሜ ቀን 7 ሰዓት ላይ ድሬዳዋ ከተማ ከሀዲያ ሆሳዕና፣ 10 ሰዓት ላይ መቻል ከሸገር ከተማ ሲጫወቱ በአዳማ ሳይንስና ቴክኖሎጂ ስቴዲየም ደግሞ ሲዳማ ቡና ከባህር ዳር ከተማ ቀን 10 ሰዓት ላይ ይጫወታሉ። እሁድ በአዲስ አበባ ስቴዲየም ወልዋሎ ዓዲግራት ከአርባ ምንጭ ከተማ ቀን 7 ሰዓት፣ ፋሲል ከነማ ከቅዱስ ጊዮርጊስ ቀን 10 ሰዓት ጀምሮ ሲጫወቱ በአዳማ ደግሞ መቀለ ሰባ እንደርታ ከኢትዮጵያ ቡና ቀን 9 ሰዓት፣ የኢትዮጵያ ንግድ ባንክ ከነገሌ አርሲ ምሽት 12 ሰዓት ጀምሮ ይጫወታሉ። የእንግሊዝ ፕሪሚየር ሊግ የአራተኛ ሳምንት መርሃ ግብር ጨዋታዎችም ነገ እሁድና ሰኞ ይደረጋሉ። ነገ ሊድስ ዩናይትድ ከአርሰናል፣ ወልቭስ ከበርንማውዝ፣ ብራይተን ከኤቨርተን ምሽት 12 ሰዓት ጀምሮ ሲጫወቱ ቼልሲ ከዌስትሃም ምሽት 2 ሰዓት ከ30፣ ሊቨርፑል ከኒውካስል ምሽት 5 ሰዓት ጀምሮ ይጫወታሉ። እሁድ አስቶን ቪላ ከብሬንትፎርድ፣ ማንቸስተር ዩናይትድ ከፉላም እና ኖቲንጋም ፎረስት ከክሪስታል ፓላስ በተመሳሳይ ጊዜ ቀን 11 ሰዓት ላይ ሲጫወቱ ቶተናም ከማንቸስተር ሲቲ ምሽት 1 ሰዓት ከ30 ጀምሮ ይጫወታሉ። የሳምንቱ የመጨረሻ ጨዋታ ሰኞ ምሽት 5 ሰዓት ላይ በሰንደርላንድ እና በበርንሌይ መካከል ይደረጋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ሰንበት ይሁንላችሁ። ለጤንነት፣ ለምርት፣ ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች እነን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ አድርሰናል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ